ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ወታደራዊ ማዕረጎች ቅደም ተከተል ምን ይመስላል? ማዕረጎችስ እንዴት ይሰጣሉ? ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ቅዳሜ መስከረም 10 2018 ዓ.ም ለ66 የሀገሪቱ መከላከያ ሰራዊት መኮንኖች ከፍተኛ ወታደራዊ ማዕረግ እንዲሰጥ አድርገዋል። በዚህም ለ4 ሌተር ጀነራሎች የሙሉ ጀነራልነት ማዕረግ የተሰጣቸው ሲሆን እነዚሁም ሌተር ጀነራል አለምሸት ደግፌ፣ ሌተር ጀነራል ደስታ ብቹ፣ ሌተር ጀነራል ይመር መኮንን፣ ሌተር ጀነራል ደሪባ መኮንን ናቸው። በተጨማሪም 2 መኮንኖች ከሜጀር ጀነራልነት ወደ ሌተር ጀነራልነት ሲያድጉ 17 መኮንኖች ደግሞ ከብሪጌደር ጀነራልነት ወደ ሜጀር ጀነራልነት አድገዋል። 43 መኮንኖች ደግሞ ከኮሎኔል ወደ ብሪጌደር ጀነራልነት ከፍ ብለዋል። ለመሆኑ በኢትዮጵያ የመከላከያ ሰራዊት ውስጥ ከታችኛው የተራ ወታደርነት አንስቶ እስከ ከፍተኛ ወታደራዊ መኮንንነት ደረጃ የሚሰጠው ማዕረግ ቅደም ተከተልና የሚሰጥበት ሂደት ምን ይመስላል? አንድ ወታደር የመጀመሪያ ምልምል ሆኖ የኢትዮጵያ መከላከያ ሰራዊት ሲቀላቀል መሰረታዊ ወታደር የሚል መጠሪያ ይኖረዋል። ይህም መጠሪያ ከሌላው የማህበረሰብ ክፍል የሚለየው ሲሆን ወታደር ከሚለው የአጠቃላይ የሰራዊት አባላት የውል መጠሪያ ጋር የተዛመደ ነው። አንድ መሰረታዊ ወታደር ቢያንስ ለ3 ዓመት ካገለገለ በኋላ ለቀጣይ ማዕረግ ብቁ ነው ተብሎ ከታጨ ወደ ምክትል 10 አለቃ ማዕረግ ያድጋል። መሰረታዊ ወታደርነት የአገልግሎት ዘመኑ የጦር መሳሪያ መተኮስ፣ የተሰጠውን ግዳጅ መወጣት ኃላፊነትን ብቻ የተጣለበት አንድ ወታደር ወደ ምክትል 10 አለቃነት ሲያድግ ግን ሌሎች የመምራት የማስተባበር ኃላፊነት ስለሚኖሩ ተጨማሪ ስልጠናዎች ይሰጡታል። ከእነዚህ ስልጠና በኋላ የጓድ መሪ ወይም የምክትል ጓድ መሪ የሚል ኃላፊነት ይደረብለታል። አንድ ምክትል 10 አለቃ የሆነ ወታደር 2 ዓመት ካገለገለ በኋላ ከፍተኛ የመሾሚያ ቦታዎች በሚባለው የሚኒስቴሩ አሰራር መሰረት ከበርካታ አቻ ማዕረግ ካላቸው የሰራዊቱ አባላት ጋር ተወዳድሮ ወደ 10 አለቃነት ያድጋል። የኢትዮጵያ መከላከያ ሰራዊት ለአባላቱ ማዕረግ የሚጠቀምባቸው ምልክቶች ዓለም አቀፍ ሲሆኑ በምክትል 10 አለቃነት በትከሻቸው ላይ የሚቀመጠው የቪ ምልክት አንዱ ብቻ ሲሆን የሙሉ 10 አለቃ ደግሞ 2 የቪ ምልክት ይሆናል። ከ10 አለቃ በኋላ የሚገኘው የማዕረግ እድገት 50 አለቃነት ነው። አንድ የሰራዊት አባል የ50 አለቃ ማዕረግ ከደረሰ በኋላ ባለው አቅም ወደ መኮንንነት ወይም መጋቢ 50 አለቃ በሚል ከፍተኛ የበታች ሹም ውስጥ ይካተታል። የመኮንንነት ኃላፊነቶች ውጊያን የማቀድ፣ ሀብት የማደራጀት እንዲሁም የመምራት ኃላፊነቶች አሉበት። መጋቢ የ50 አለቃ በሚል በከፍተኛ የበታች ሹም ውስጥ በቴክኒክ እውቀት በቢሮዎች ውስጥ የሚሰሩ የሰራዊት አባላት ይመለከታል። እነዚህም አባላቱ በተለያዩ የቴክኒክ ስራዎች ውስጥ እና በሕክምናው ዘርፍ ውስጥም የሚሰሩ ይሆናሉ። በኢትዮጵያ መከላከያ ሰራዊት ውስጥ የ50 አለቃ ማዕረግ ላይ የደረሱ ወታደሮች በሚሰጣቸው የአቅም መመዘኛ ፈተና በየትኛውም ዘርፉ ቢሰማሩ ሰራዊቱን የበለጠ ያገለግላሉ የሚለው ይለይበታል። ከዚህ የአቅም ምዘና በኋላ በመስክ ላይ በሚሰጥ ፈተና ችሎታቸው ተፈትሾ ወደ መጋቢ 50 አለቃ እና ወደ ምክትል 100 አለቃ ማዕረግ ይሸጋገራሉ። ባለሌላ ማዕረግ እና የመኮንን ማዕረግ የተቋሙ የማዕረግ ደረጃዎች የመጀመሪያው ክፍል ባለሌላ ማዕረግ፣ ሁለተኛ ክፍል የመስመራዊ መኮንን የሻለቃ ማዕረግ ሲያገኝ ደግሞ ከፍተኛ መኮንን በመባል ተለይተዋል። ከዚህ በኋላ ያሉት ደግሞ ከፍተኛ መኮንን፣ ጀነራል መኮንን፣ ከፍተኛ ጀነራል መኮንን በሚል የተከፋፈሉ ናቸው። ከጀነራል መኮንኖች በላይ ያለው ማዕረግ ማርሻል ሲሆን ይህም ባለ 5 ኮከብ ነው። በተቋም ውስጥ ከመጋቢ 50 አለቃ እስከ ሻለቃ ባሻ ድረስ ያሉት ማዕረጎች የባለ ሌላ ማዕረግ በመባል ይጠራሉ። በመጋቢ 50 አለቃ ማዕረግ ላይ የሚታዩት 3 ቪዎች ላይ ተጨማሪ 1 ኮከብ የሚቀመጥ ሲሆን 3 ዓመት ካገለገለ በኋላ ወደ ሻምበል ባሻ ይሸጋገራል። ከዚህም ወደ ሻለቃ መግቢያ ባሻ አለቃ፣ ባሻ ጄኔራል፣ ዋራነት ኦፊሰር፣ ሲኒየር ዋርነት ኦፊሰር እያለ ያድጋል። አንድ ሲኒየር ወራትን ኦፊሰር ላይ
የደረሰ የመከላከያ ሰራዊት አባል ከኮሎኔል ማዕረግ ካለው አባል ጋር በተመጣጣኝ ስልጣን ይኖረዋል። ኮሎኔል አጠቃላይ የመምራት እውቀት ይዞ ሲያድግ፣ ሲኒየር ዋረንት ኦፊሰር ደግሞ አጠቃላይ የቴክኒክ እውቀት ይዞ ያድጋል። እነዚህ ወታደሮች በአንድ የተለያዩ ጉዳይ ላይ ጠለቅ ያለ እውቀት ስላላቸው የጀኔራል ማዕረግ ያላቸው ከፍተኛ መኮንኖች የማማከር ሚና ይኖራቸዋል። መጋቢ 50 አለቃ ለመሆን በተመረጡ ሙያዎች ላይ ውስጥ መሰልጠን ሲጠይቅ፣ የምክትል 100 አለቃ ስልጠና ደግሞ እንደ አጠቃላይ አመራር ሊሆን የሚያስችለውን ስልጠና ያገኛል። አንድ የሰራዊቱ አባል የመጋቢ 50 አለቃ ማዕረግን ካገኘ በኋላ በምንም አይነት መንገድ ወደ መኮንንነት መሄድ አይችልም። በመጋቢ 50 አለቃነት ቀጥሎ ዋራንት ኦፊሰርነት ደረጃ ላይ ሲደርስ ጡረታ የሚወጣ ይሆናል። መኮንን ከሆነ በኋላ ግን አቅምና ችሎታው እስካለው ድረስ ባለው 4 ኮከብ ደረጃ ጄኔራልነት ድረስ ማደግ ይችላል። በኢትዮጵያ መከላከያ ሰራዊት ውስጥ የአየር ኃይል ማዕረጎች የሚሉት እስከ መሰመሪያው መኮንን ድረስ ያሉ ብቻ ናቸው። ይህ ባለ ልዩ ማዕረግ በሚባለው መዋቅር ውስጥ ያሉት የማዕረግ ስያሜዎች በአየር ኃይል ውስጥ ሲሆን፣ ምክትል 10 አለቃ የሚለው በጄኔራል ኤርክራፍትማን፣ ከዚያ በኋላም ሲኒየር ኤርክራፍትማን፣ ሊድ ኤርክራፍትማን እየተባሉ ይለያሉ። ከምክትል 100 አለቃ እስከ ባለ 5 ኮከብ ጄኔራል በኢትዮጵያ እውቅና ያለው ከፍተኛ ወታደራዊ ማዕረግ ባለ 5 ኮከብ ጄኔራል ሲሆን እርሱም ማርሻል ነው። የምክትል 100 አለቃ ማዕረግ በሰራዊት ውስጥ እያገለገሉ የነበሩ ወይንም ደግሞ ከማህበረሰብ ውስጥ የሁለተኛ ደረጃ ትምህርታቸውን ያጠናቀቁና ፈቃደኛ የሆኑ ዜጎች ተመልምለው የእጩ መኮንን ስልጠና ከወሰዱ በኋላ የሚሰጥ ነው። የሰራዊት አባላትም በምክትል 10 አለቃ ወይም በ10 አለቃ ማዕረግ ላይ ያሉ የተለያዩ ትምህርቶችን የተማሩና የተመረቁ ከሆነ ተወዳድረው የእጩ መኮንንነትን ኮርስ በመውሰድ የምክትል 100 አለቃ ማዕረግን ሊያገኙ ይችላሉ። በምክትል 100 አለቃነት 2 ዓመት ያገለገለ የሰራዊት አባል ወደ 100 አለቃነት ያድጋል። በዚህም ሁሉ ውስጥ ከፍተኛ የመሾሚያ ቦታዎች የወታደሩ ብቃትና አፈጻጸም እድገቱ ለማግኘት የሚያስችሉ ናቸው። የ100 አለቃ ማዕረግ ያገኘ አንድ የሰራዊት አባል እንዲሁ ያሉት የኃላፊነት አይነቶች ለውጥ ይኖረዋል። ይህም መስመራዊ መኮንን ውስጥ የገባ የመከላከያ አባል መኮንን ተብሎ ይጠራል። መስመራዊ መኮንን ምክትል 100 አለቃ፣ 100 አለቃ እና ሻምበል ናቸው። ሁለተኛው የመኮንን ደረጃ ከፍተኛ መኮንን ሲሆን ይህም የሻለቃ፣ ሌተናል ኮሎኔል እና ኮሎኔል ናቸው። ሶስተኛው የመኮንን ደረጃ ጄኔራል መኮንን የሚባለው ሲሆን ከዚያ በላይ ያሉትን የብርጋዴር፣ የሜጀር፣ የፊተናንትና የጄኔራል ማዕረጎችን ያካተቱ ናቸው። አንድ የምክትል 100 አለቃ የነበረ ግለሰብ ከ2 ዓመት አገልግሎት በኋላ ወደ መስመራዊ መኮንን ገብቶ የሙሉ 100 አለቃ ማዕረግ 2 ኮከብ ያገኛል። ከዚህ በኋላ የግድ 4 ዓመት ማገልገል ያለበት ሲሆን ከዚያ በኋላ ወደ ሻምበል 3 ኮከብ ያድጋል። ከዚህ ጊዜ ውጭ ደግሞ በልዩ ሁኔታ የሚሰጡ የማዕረግ እድገቶችም ይኖረዋል። ይህ ግን በጣም ውስን ሲሆን አንድ ወታደር የተሰጠውን ተልዕኮ እየተወጣ ያለ ከሌላው በተለየ ሁኔታ ጀብድ ሲሰራ በልዩ ሁኔታ የቆይታ ጊዜው ሳይጠበቅ የማዕረግ እድገት ያገኛል። በቆይታ ወቅት የሥነ ምግባር ህድፈት ያለበት ሰራዊት ባለበትም ይቆያል። በኢትዮጵያ መከላከያ ሰራዊት ውስጥ የመጨረሻው ማዕረግ ባለ 4 ኮከብ ጄኔራል ነው። ይህም ባለ 4 ኮከብ የጄኔራልነት ማዕረግ በፖለቲካ ውሳኔ መንግስት አስፈላጊ ነው ብሎ ባመነ ጊዜ እንደ መኮንኖች ብቃትና ችሎታ በተለያዩ ጊዜ ይሰጣል። ከምክትል 100 አለቃ ማዕረግ በኋላ ግን ሁሉም ማዕረጎች በአየር ኃይል ውስጥ በተመሳሳይነት ይቀጥላሉ። አንድ ግለሰብ ከምክትል 100 አለቃነት ተነስቶ ጄኔራል ማዕረግ ለመድረስ ቢያንስ 30 ዓመት ሊፈጅበት ይችላል። ከጄኔራል መኮንኖች በላይ ያለው ማዕረግ የማርሻል ማዕረግ ሲሆን ይህም ባለ 5 ኮከብ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።